ከኛ ጋር አብሮ ሊሆን የፈቀደ አምላክ ስሙ ይባረክ። ሳምንት የጀመርነው ሐሳብ ነበር የምንቀጥለው የእውነተኛ የቤተክርስቲያን እድገት መለኪያዎች የሚለውን ሐሳብ ዛሬ እንጨርሳለን። ዛሬ 10ኛ ክፍል ወይም 10ኛ ሳምንታችን ነው ይሄንን ሐሳብ ስናወራ። ምናልባት በተለያየ ምክንያት ሙሉውን ጊዜ እስቲ ምልክት አሳዩኛ እንደ ሁሉንም ክፍለ ጊዜ አብራችሁኝ የነበራችሁ ሰዎች ካላችሁ አንድ ሁለት ሶስት የተወሰኑ እጆችን አያለው። እንግዲህ በጣም ሰፊ ሐሳብ ስለሆነ ወደ ኋላ ሃይላይት ማድረግ አልችልም። ያየነውን ነገር እንደው እንደ ርዕስ ለማንሳት ያህል እውነተኛ የቤተ ክርስቲያን እድገት መለኪያዎች በሚል የተወሰኑ ነገሮችን እያነሳን ነው የነበረው። መግቢያ ላይ ስለ ቤተ ክርስቲያን ምንነት መረዳት እንዳለብን፣ ቤተ ክርስቲያን ራሷ ምንድናት፣ ቤተ ክርስቲያን እንዴት ከቤተ ክርስቲያን ምን እንጠብቅ የሚል ነገር አንስተን ከዛ በመቀጠል ያየነው መጀመሪያው ስር እየሰደደ የሚሄድ የወንድማማች መዋደድ አንዱ የቤተ ክርስቲያን እድገት መለኪያ እንደሆነ ያየን። እዛ ህብረት ምን እንደሆነ፣ እግዚአብሔር ህብረትን እንዴት ያያል፣ በህብረት ውስጥ ምን በረከት አለ፣ ህብረትን የሚፈትኑ ነገሮች በእኛ መካከል አዲስ እንዳልሆኑ በቀደመችው ቤተ ክርስቲያን ውስጥም የነበረ ነገር እንደሆነ፣ እነሱ የገጠማቸውን እንዴት አለፉ፣ ከነሱ ችግር አፈታት እኛ ምን እንማራለን የሚሉ ነገሮችን ከዛ ስር ትንሽ ሰፋ አድርገን ለማየት ሞከርን። ሁለተኛ ያየነው ኢቫንጀሊዝም ነው። ወንጌልን ማሰራጫት አንደኛው የቤተ ክርስቲያን እድገት መለኪያ እንደሆነ፣ አንድ ቤተ ክርስቲያን ወንጌልን የማታሰራጭ ከሆነ የጊዜ ጉዳይ ነው እንጂ የምትዘጋ ናት። የጊዜ ጉዳይ ነው እንጂ ሟች እንደሆነች ወይም ደግሞ ጤናማ እንዳልሆነ ማሳያዋ እንደሆነ ይህን ነገር አየን። ወንጌልን ማድረስ እንዳለብን፣ ወንጌልን ማድረስ ያለበት ማን ነው፣ ለማን እናድርስ፣ ከየት እንጀምር የሚሉ ነገሮችን ለማየት ሞክረናል። ሶስተኛ ደቀ መዛሙርነት ነው። የእግዚአብሔር ሐሳብ አንድ ሰው ከጌታን አምኖ ከዳና ዳግም ከተወለደ በኋላ የቤተ ክርስቲያን አባል ሆኖ ብቻ እንዲኖር እንዳልሆነ፣ ከዛ ያለፈ የክርስቶስ ተከታይ መሆን እንዳለበት። ስለዚህ አንድ ቤተ ክርስቲያን አማኞቿን ደቀ መዛሙር የምታደርግ ከሆነ እያደገች ስለመሆኑ ማሳያ ነው ከሚል አየን። ደቀ መዛሙርት ስር ሶስት ነገሮችን ያየነው። ደቀ መዝሙር ማለት ተማሪ ማለት ነው። ደቀ መዝሙር ማለት መልእክተኛ ማለት ነው። ደቀ መዝሙር ማለት ደግሞ ተከታይ ማለት ነው። ሙሉ ነገሮችን አየን። አራተኛ ሳምንት ያነሳ ነው አምልኮ ነው። አምልኮ ትክክለኛ በእግዚአብሔር ማንነትን ከተረዳ ማንነት የሚመነጭ አምልኮ ያለበት ቤተክርስቲያን ጤናማ ቤተክርስቲያን እንደሆነና አምልኮ ትክክለኛው የእግዚአብሔርን ማንነት በመረዳት የምናደርግ ነገር እንደሆነ ለማየት ሞከርን። ከዛ ጋር አያይዞ ብዙ ጊዜ አብሮ የሚሄዱ ቃላቶችን ምስጋናን፣ ውዳሴን፣ አምልኮን ደረጃ በደረጃ ምን ማለት እንደሆነ፣ እንዴትስ እንደሚገናኙ እነዚህ ነገሮችን ለማየት ሞክረን ነበረ። በኋላ የሚያነሳ ነው አምልኮ እግዚአብሔርን ከማወቅ የሚጀምር ነገር እንደሆነ፣ እግዚአብሔርን ማንነቱን የእግዚአብሔርን ባህሪውን ከማወቅና ከመረዳት የሚጀምር ነገር መሆኑን አይተን በተለይ ጠባብ ጊዜም ስለነበረ በፍጥነት ስንነካካ የነበር ነው የእግዚአብሔርን ትልቅነት ማወቅ። እግዚአብሔር እንዴት ትልቅ እንደሆነ ሲገባን ለእግዚአብሔር የምናደርግለት፣ የምናቀርበው፣ የምንሰጠው አምልኮ በጣም ዋጋ ያለ እንደሆነ የአጽናፈ ሰማዩን ምሳሌ አንስተን የተወሰነ ነገሮችን አወራን። እዛው ስር ሳምንት አላነሳውም፣ ዛሬም ጊዜ ስለሌለኝ አላነሳም፣ ነክቼም አልፎ የእግዚአብሔርን ጽድቅ ማወቅ በጣም ትልቅ፣ እግዚአብሔር እንዴት ጻድቅ እንደሆነ፣ እንዴት ንጹህ እንደሆነ የቅድስናውን ጥግ ማወቅና ከዛ ቅድስና ጥግ ደግሞ እኔና እናንተ ወዳለንበት ተራ መንደር መውረዱን፣ ይሄንን መረዳት በጣም የአምልኮ መሰረት ነው። ብሉይ ኪዳን ላይ አይታችሁ ከሆነ እግዚአብሔርን ማንም ሰው ፊቱን አይቶ በህይወት እንደማይኖር የእግዚአብሔር ቃል ለሙሴ ሲናገር ማንም ፊቴን አይቶ በህይወት አይኖርም። ለምን? ከጽድቁ ከቅድስናው ርቀት የሰው ልጅ ወደሱ ሊጠጋ የማይችልበት፣ ማንም ሰው ሊቀርብ በማይችል ብርሃን ውስጥ የሚኖር አምላክ በአዲስ ኪዳን ኢየሱስ ክርስቶስ በሰራ ስራ እኛ መንደር ድረስ መምጣቱ ሲገባን
አምልኳችን ጤናማ ይሆናል። የእግዚአብሔርን ፍቅር ማወቅ አምልኳችንን ጤናማ ያደርጋል። እግዚአብሔር የወደደንን ፍቅር የፍቅሩ ጥግ እኛን ፍለጋ የመጣበትን የከፈለውን ዋጋ የራሱ የአምላክነቱን ጥግ በተቃራኒው ደግሞ ለኛ እግዚአብሔር የከፈለልን ዋጋ ማወቅ አምልኳችን እጅግ ጤናማ እንዲሆን አረ ይሄንን በተረዳው በዚህ እውነት ላይ ቆሞ ሰው ለእግዚአብሔር አምልኮ ሲያቀርብ የአምልኮ እጅግ ጤናማ እንደሆነ ያየን። ዛሬ የምናየው ሁለተኛውን ሐሳብ ነው። አምልኮ የመጀመሪያው እግዚአብሔርን ማወቅ ላይ የቆመ ነው፣ ከማወቅ የሚነሳ ነው። ሁለተኛው እግዚአብሔርን የህይወታችን ማዕከል ማድረግ ነው አምልኮ። አንገቶቻችን ዝቅ አድርገን ጌታ እንዲያስተምረን ጸሎት እንጸልያለን። እግዚአብሔር አባት ሆይ ስለዚህ ጠዋት ወደፊት እንድንመጣ ስለፈቀድ ከኃይል ስለሆንከን ጤና ስለሆንከን እስትንፋሳችን እንዲቀጥል ስለፈቀድክ እግዚአብሔር ሆይ ሌሊቱ ነግቶ ጨለመው አልፎ ብርሃን ስላየን ስለዚህ ሁላችን በፊት ስለተገኘን ስለ ወንድሞቼና ስለ እህቶቼ እግዚአብሔር ሆይ እናመሰግንሃለን። ክብር ለዘላለም ለስም ይሁን። በዚህ ሰዓት ደግሞ እግዚአብሔር ሆይ ከመጣን ጊዜ ጀምሮ በመካከላችን ነበርክ፣ እየተናገርከን እየመከርከን ነበርክ። አሁንም ደግሞ የምትለን ነገር እንዳለ እናምናለን። በዚህ ቃል በኩል እንድትገናኘን እግዚአብሔር እንድትነካን እንድትፈውሰን የምክርህ ድምጽ ለልባችን እንዲነገር መረዳት በምንችልበት ቋንቋ ጌታ ሆይ ለህይወታችን እንድትናገር እንለምንሃለን። በእውነት አንተን ማምለክ አንዱ የተፈጠርንበት ዓላማ ነው። አንተ ደግሞ ልትመለክ የተገባ አምላክ ነህ። ብቸኛ አምልኮ የሚገባ አምላክ አንተ ነህ። ይሄንን በመረዳት እንድናውቅ ዘንድ የቃል ብርሃን ይብራልን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም አንደበቴን አእምሮን በመጠቀም ልትለን የወደድከውን ቃል ያለ አንዳች መከልከል እንድትናገር ጸልያለሁ። እግዚአብሔር ሆይ አንተን ያለማወቅ ድንዛዜ ቢኖር አንተን ያለማወቅ ጨለማ ቢኖር ሳናውቀው የሚከታተለን ሳናውቀው የሚከበን እግዚአብሔር ሆይ በድንዛዜ ውስጥ እንድናልፍ ስላንተ ታላቅነት ስላንተ ህያውነት ስላንተ ጽድቅና ፍቅር ስላምላክነት በመነጋገርበት ጊዜ በትክክል እንዳንረዳ እግዚአብሔር ሆይ የሚጋርደን ማንኛውም የጨለማው አሰራር ቢኖር በስም ስልጣን ከላያችን ላይ የተነሳ ይሁን። ይሄ እግዚአብሔር ድንዛዜ የተገፈፈ ይሁን። ያለ ማወቅ ያለ መረዳት ድንዛዜ የተገፈፈ ይሁን። መንፈሳዊ ጨለማ ከመካከላችን በስም ስልጣን የተነነ ይሁን። እግዚአብሔር ሆይን ስለምታደርግ ክብር ሁሉ ለዘላለም ለስም ይሁን። ስለምትረዳን እናመሰግንሃለን በጌታችን በኢየሱስ ክርስቶስ ስም። እግዚአብሔርን የህይወታችን ማዕከል ማድረግ ሴንተር ኦፍ አወር ላይፍ መጽሐፍ ቅዱስ ዘዳግም ምዕራፍ 6 ላይ ቁጥር 4 5 እና 6 ሄዳችሁ ሲታዩ እግዚአብሔርን ለእስራኤል ሆይ እግዚአብሔር አምላክ አንድ አምላክ ነው ይልና በፍጹም ነፍስ በፍጹም ኃይል በፍጹም ልብ ውደደው ይላል። አንድ አምላክ ነውና በፍጹም ማንነታችን ሁሉ ነገራችንን ሰጥተን ጌታን እንድንወደው በዛ በተጻፈው ቃል ታዞ እናገኛለን። ሙሉ በሙሉ መሰጠት እግዚአብሔርን የሐሳባችን የፍቅራችን የድርጊቶቻችን ማዕከል ማድረግ። ይሄ ምን ማለት ነው? ሁላችንም የተለያየ ሐሳብ አለን። ባለፈው የሆነ ጊዜ ተናግሬያለሁ። አንድ ሰው በቀን ወደ አእምሮው ላይ ምን ያህል ሐሳብ እንደሚያስተናግድ በጣም በብዙ ሺህ የሚቆጠር ሐሳብ እናወጣለን፣ እናወርዳለን፣ እናሰላስላለን፣ ስራ እንሰራለን። የተለያዩ ጉዳዮች አሉን፣ ይንወጣለን፣ እንገባለን። በጣም አብዛኛው ሰዎች የሚያስቡት መንፈሳዊ ነገርንና ዓለማዊ ነገር ለይተው ነው ብዙ ጊዜ ሰዎች የሚያዩት። የቤተክርስቲያንን ጉዳይ የአገልግሎትን ጉዳይ አንድ ጎራ ነው፣ ዓለማዊ ነገር ደግሞ ሌላ ሰርኩላሩ ሌላ ነገር ነው። ይሄ ራሱ ትክክለኛ ያልሆነ ነገር ጤናማ አይደለም። እኛ አንድ ነገር ነው ያለን። የትም ቦታ ብንሄድ ዓለማዊ ነገር ልንገባ እንችላለን። በዚህ ዓለም ላይ ሲስቴም ውስጥ እንሳተፍ እንችላለን። ስራ እንሰራለን፣ ትምህርት ቤት እንሄዳለን፣ ማንኛውም ነገር እናደርጋለን። ከዓለም ጋር የሚያገናኘን ነገር አለ። እኛ የትም ብንሄድ ግን የምናደርጋቸው ማንኛውም ጉዳዮቻችን አምልኮ እንደሆነ ማወቅ አለብን። እዛ ውስጥ እግዚአብሔር የሚከብር ነገር ከኛ ይጠበቃል፣ ከንግግራችን፣ ከድርጊታችን፣ ከሐሳባችን፣ ከምናደርገው ነገር ሁሉ። ስለዚህ እግዚአብሔርን የህይወታችን ማዕከል ማድረግ ነው ብለን ስንል የትም ቦታ ብንገኝ እኛ እግዚአብሔርን ብቻ ወይም ደግሞ እግዚአብሔር ባልተገኘበት ስፍራ እንዳልተገኘን እኛ ህይወት የተፈጠርነው እግዚአብሔርን ልናመልክ እንደሆነ አምነን የምናደርገው ነገር ማለት ነው። ስለዚህ
love God supremely ከምንም አይነት ነገር በላይ እግዚአብሔርን መውደድ total submission ማንነታችንን ጠቅላላ እግዚአብሔር ለሚወደው ነገር እግዚአብሔር ለፈቀደ ነገር አድርገን ስንኖር እየዘመርን ላይሆን ይችላል ቁጭ ብለን እግዚአብሔርን ቃል እየሰማን ላይሆን ይችላል እየሰበክን ላይሆን ይችላል የምንሰራው ምንም ከመንፈሳዊ ነገር ጋር ማይገናኝ ነገር ሊመስለን ይችላል እዛ ቦታ ላይ የምናደርገው ነገር ላይ እግዚአብሔር አብሮን እንዳለ እግዚአብሔር እንደሚከብር አምነን ስናደርግ የህይወታችን ማዕከል እግዚአብሔርን አድርገናል ማለት ነው የህይወታችን ማዕከል ማድረግ ደግሞ ሲጀምር ይሄ ማለት የትም ቦታ ብንሄድ እኛ ቤት የተከፋፈለ ድርጊት እንደሌለ ማወቅ ሌላው እግዚአብሔርን የህይወታችንን አካል ለእግዚአብሔር ሰጥተን ለመኖር የተጠራን እንደሆነን ማወቅ ሮሜ ምዕራፍ 12 ላይ እግዚአብሔር ቃል እንደዚህ ይላል አምልኮ ሙሉ ህይወታችንን ለእግዚአብሔር ማቅረብ ነው አምልኮ ሮሜ 12 ላይ ሲነግረን ሕያውና ቅዱስ መስዋዕት አርጋችሁ ሰውነታችሁን ለእግዚአብሔር አቅርቡ ብሎ ይላል ስለዚህ የኛ ሙሉ ማንነታችን ለእግዚአብሔር ክብር ማቅረብ መቻል አለብን እግዚአብሔርን ማዕከል ያደረገ ኑሮ ቤተሰብን መምራት ሊሆን ይችላል የራሳችን ግል ስራ እየሰራን ሊሆን ይችላል ከሌሎች ሰዎች ጋር የሚኖረን ሪሌሽን ሊሆን ይችላል የህይወታችን ማንኛውም ጉዳይ always እግዚአብሔርን ማዕከል ያደረገ መሆን አለበት እግዚአብሔር ምን ይላል በዚህ ጉዳይ ላይ እያልን የምንሄድ መሆን እግዚአብሔርን ማዕከል ያላደረገ ወይም ደግሞ አንዳንድ ህይወታችን ልክ በፊት አገር ቤት በተለይ በጣም ይታወቃል በዚህ ኔትወርክ የማይሰሯቸው አካባቢዎች አሉ ስልካችሁን ይዛችሁ ስትሄዱ ኔትወርኩ የሚጠፋበት የሌለበት ማለት ነው ስለዚህ ኔትወርኩ የሌለበት አካባቢ ስትሄዱ ስልክ መናገር አትችሉም ማለት ነው ከአገልግሎት ውጪ ይሆናል ስልኩ በክርስትና ህይወት እንደዚህ አይነት ነገር የሚለማመዱ ሰዎች ቸርች አካባቢ ላይ መንፈሳዊ ነገር ባለበት አካባቢ ላይ መንፈሳዊ ኔትወርካቸው ይሰራና ከዚህ ውጪ ደግሞ ሲሆኑ ያንን አካባቢ ደግሞ የሚመስሉ ማለት ነው ጓደኞቻቸው ሌሎች ሰዎች ከዚህ ውጪ ከሆኑ ይሄንን ቦልድሊ የሚያምኑትን ነገር የማሳየት አቅም የሚያጡበት ስለዚህ እኛ የህይወታችን ማዕከል ሁሌም እግዚአብሔር እንደሆነ መርሳት የለብንም ሌላው አምልኮ ታላቁ ፍቅራችንን ለእግዚአብሔር ምንገልጽበት ነው ማቴዎስ 22 ላይ ኢየሱስ ክርስቶስ ጥያቄ ተጠየቀ ታላቅቱ ትእዛዝ የትኛዋ ናት ብሎ ሲጠይቅ ኢየሱስ ሲመልስ እንደዚህ አለ እግዚአብሔርን በፍጹም ነፍስ በፍጹም ሐሳብ በፍጹም ልብ ውደድ የሚል ነው አለ እግዚአብሔርን መውደዳችንን ምንገልጠው በምንድነው በአምልኮ ነው እግዚአብሔርን መውደዳችንን ምንገልጠው በመታዘዝ ነው ስለዚህ ነው ዮሐንስ ወንጌል ላይ ኢየሱስ ክርስቶስ እኔ አብን ወደዋለሁ እታዘዘዋለሁ እንደዚህ የሚወደዱኝ ከሆነ በፍቅሬ ኑሩ አለ መውደዳችንን የምንገልጸው በመታዘዝ ነው መታዘዝ ደግሞ ማምለክ ነው ልናመልክ ስለሆነ የተጠራ ነው ስለዚህ ታላቁ ፍቅር እግዚአብሔርን ወደዋለሁ ብለን በቃላችን ብናወራ ከዚህ ህይወት ውጪ ትርጉም አይሰጥም ማለት ቃል ብቻ ነው የሚሆነው ኢየሱስ ያባብዬ ብለን ብንል በቃል ትርጉም አይሰጥም በህይወት ግን እግዚአብሔርን መውደዳችንን ምንገልጠው ስንታዘዝለት ነው ስንሰማው ነው እሺ ስንልለት ነው መስዋዕት ስናቀርብለት ነው ይሄ እውነት ሲገባን ይሄ ህይወት ትርጉም ያለ ይሆናል እግዚአብሔርን የህይወታችን ማዕከል ማድረግ ማለት እግዚአብሔርን እንደ አንድ ብቸኛ አምላክ ማወቅ ማለት ነው እስቲ ከኔ ጋር እኔም በሉ እግዚአብሔርን እንደ አንድ ብቸኛ አምላክ ማወቅ በሉ ዛሬ ዘመን ዝም ብላችሁ ስታዩ ብዙ ጣዖት አምልኮች ያሉበት አይመስልም በድሮ ዘመን ስታዩ ጣዖት በጣም ይመለካል ማለት ሰዎች በእጃቸው ይሰሩና ጣዖትን አስተካክለው ዲዛይን ሰርቶ በፈለጉበት ቅርጽ ይሰሩና የራሱ ቤት መቅደስ ይዘጋጅለታል ሰዎች ይሄዱ ያመልካሉ በጣም ኮመን ነው ይሄ በድሮ ዘመን ነገር ግን በጣም the worst worship the worst ጣዖት አምልኮ ዘመን መቼ ነው ካላችሁ ዛሬ ነው ዛሬ በጣም worst ሰዎች ጣዖትን የሚያመልኩበት ዘመን ነው ቴክኒካሊ ምን ማለት እንደሆነ ልንገራችሁ ሰዎች እግዚአብሔር ብሎ የሚያመልኩለት አምላክ በራሳቸው አእምሮ የሚስሉለትን አምላክ ነው በራሳቸው የሚስሉ በአእምሮአቸው የሚስሉት አምላክ አለ የሚፈልጉትን ነገር የሚፈቅድላቸው ከነሱ ሐሳብ ጋር እምስማማ አድርጉ የሚሉትን የሚያደርግ አምላክ እግዚአብሔር ብሎ ሲጠራ ተሰማላችሁ
አጠገባችሁ ላይ ያለውን ሰው ያዙና የምታመልከው የአብርሃም የይስሐቅ የያዕቆብ አምላክ መሆኑን እርግጠኛ ሁን በሉ። ሰው ምንድን ነው የሚያወራው እንዳትሉ፣ እግዚአብሔር ራሱን ካስተዋወቀበት ስሙ አንዱ ነው ይሄ። እኔ የአብርሃም የይስሐቅ የያዕቆብ አምላክ እባላለሁ ምለው እግዚአብሔር ራሱን ያስተዋወቀበት ነው። የአብርሃም የይስሐቅ የያዕቆብ አምላክ የራሱ ባህሪ አለው። እኛ ማናስተካክለው ማንቀይረው የማይቀየር ማለት ነው። ስለዚህ እኛ ልንከተለው ስንፈቅደው ይሄንን ባህሪ ልንታዘዝለት ነው የምንፈቅደው እንጂ ለኛ እሱ በሚመቸው መንገድ ባህሪውን እንዲቀይርለት ከጠየቅነው አይሆንም። አንድ ሰው የትዳር አስተማሪ ነውና ስለ ትዳር ሲያወራ አንድ ነገር ሰማው። አብዛኛው ሰዎች ደባል ትዳር አላቸው ይላል። ለምሳሌ ስለ ባልየው ሲያነሳ ባልየው በፊልም ያየ ሊሆን ይችላል፣ ወይም ደግሞ ቢች ዳር እየተዝናኑ ያየ ፒክቸር ሊሆን ይችላል። የሆነ በአእምሮ የሳለ ምስት አለችው፣ አጠገቡ ሪል የሆነች ምስት አለች። አጭር ልትሆን ይችላል፣ ረጅም ልትሆን ይችላል፣ ቆንጆ ልትሆን ይችላል። ሪል የሆነች ምስቱ አለች። በአእምሮው ክፍል ውስጥ ግን የሆነ የሳለ ስዕል አለ። ወደ ምስትየውም ስንመጣ አንድ ቅርጹን የሳለችበት ደረቱ ፈርጠም ያለ ሮማንቲክ የሆነ ብቻ እንዲህ አይነት የሆነ ቦታ ታይቶ የተወደደ የተሳለ አለ አእምሮ። አሁን ስለ ትዳር ላወራ አይደለም። በእኛ አእምሮ ውስጥ ስለን እኛ እንደምንፈልገው ቅርጽ ሰተነው የምናመልከው አምላክ ጣዖት ነው። እግዚአብሔርን የአብርሃምን የይስሐቅ የያዕቆብን አምላክ ከሆነ የምናመልከው የአብርሃም የይስሐቅ የያዕቆብ አምላክ ባህሪው በመጽሐፍ ቅዱስ በግልጽ ተቀምጧል። እምናሻሽለው አይደለም። ወደኛ ሸፕ የምናመጣው እኛ መኖር ስላልቻለን ትንሽ ዝቅ እናርገው ምን የኛ አለመቻል ሌላ ነገር ነው፣ የእግዚአብሔር ባህሪ ሌላ ነገር ነው። ስለዚህ እንደፈለግነው የተመላለስን ነገሮች ዳና ሆኖ በመሄዳቸው እኛ የምናመልከው አምላክ ከሱ ጋር ስለመስማማቱ ትክክል እንደሆነ እየተሰማን ከሆነ የምናመልከው በእኛ አእምሮ የሳልነው ጣዖት ነው እንጂ የአብርሃም የይስሐቅ የያዕቆብ አምላክን አይደለም። የአብርሃም የይስሐቅ የያዕቆብ አምላክ እኛ ወደሱ እንድንጣጋ እንድንታዘዝለት እጁን ዘርግቶ በምህረቱ የተቀበለን አምላክ እንጂ አሻሽልልን ብለን የምንኖረው ህይወት የለም። ስለዚህ የትም ቦታ ብንገባ የትም ቦታ ብንወጣ ምንም ስራ ብንሰራ ምንም ፕሮፌሽን ቢኖረን ምንም ጸጋ ስጦታ ቢኖረን እግዚአብሔርን እንደ ብቸኛው አምላክ ከነበህሪው እግዚአብሔር ጻድቅ ነው፣ ኃጢአትን ይጸየፋል። እግዚአብሔር ንጹህ አምላክ ነው። እግዚአብሔር ታላቅ ነው፣ በሰማይ በምድር አቻ ያልተገኘለት ብለን ያልነውን አምላክ ከነበህሪው መከተል አለብን። እንደ ብቸኛ አምላክ የህይወታችን ማይከል ማድረግ ስንል በፍጹም ልብ በፍጹም ነፍስ በፍጹም ኃይላችን እግዚአብሔርን መውደድ ምንም አይነት ክፍተት ሳይኖር ማለት ነው። በህይወታችን ለእግዚአብሔር የማንሰጠው ለእግዚአብሔር የማናውለው ነገር በህይወታችን ውስጥ ሊኖር ሳይገባው ማለት ነው። የመስዋዕትነትና የመታዘዝን ህይወት መለማመድ ኮስት የሚያደርገን ነገር አለ። አምልኮ ኮስት የሚያደርግ ነገር ያንን መለማመድ ማለት ነው። በነገራችን ላይ አምልኮ ለእግዚአብሔር እኛ ቤት አዘጋጅተን የምንሰጥ ብቸኛ ስጦታ ነው። ዛሬ ገንዘብ ሰጥተናል አይደል? ለእግዚአብሔር ገንዘብ በአደራ የተሰጠን ነው እንጂ የኛ አይደለም። የእግዚአብሔር የራሱ ነው ገንዘብ። ጉልበታችሁን ብትሰጡ እግዚአብሔር በአደራ የሰጣችሁ ነገር ነው። ጊዜያችሁን ብትሰጡ እግዚአብሔር በአደራ የሰጣችሁ ራሳችሁ ጭምር የእግዚአብሔር ናችሁ ነን። እኛ ቤት ተዘጋጅቶ ለእግዚአብሔር የሚቀርብ የእግዚአብሔር ያልሆነ የኛ ለእግዚአብሔር የሚሰጥ ብቸኛ ስጦታ ቢኖር አምልኮ ነው። እሱ አምልኮ ነው በሉ። ያ እግዚአብሔር ከኛ የሚፈልገው እኛ አዘጋጅተን የምናቀርብ ዝግጅቱ ምን ይመስላል ካላችሁ የእግዚአብሔር ማንነትን ማወቅ ላይ እግዚአብሔር እውነት ላይ ቤዝድ የሆነ ከኛ ቤት ለእግዚአብሔር የሚቀርብለት አምልኮ ነው ብቸኛ ለእግዚአብሔር የምንሰጠው። ለዚህ ደግሞ እግዚአብሔር ወርዚ ነው፣ ሊመለክ የተገባ ነው። ሁሉን ነገር ለሱ ቅድሚያ መስጠት ማለት ነው። ሶስተኛ አምልኮ ህይወትን የመስጠት ምርጫ ነው ወይም ውሳኔ ነው ወይም የህይወት ዘመን ውሳኔ ነው አምልኮ።
ኢያሱ ምዕራፍ 24 ከቁጥር 18 ሄዳችሁ ስታዩ ኢያሱ እንደዚህ አለ። ኢያሱ እስራኤላውያንን እውነተኛውን አምላክ ወይም በዙሪያችሁ ያሉትን የሐሰት አማልክት መካከል ግልጽ የሆነ ምርጫ እንዲያደርጉ ጠራቸው። ይህ ተራ ውሳኔ አልነበረም። አንድ ነገር ልንገራችሁ። ኢያሱ ይሄ ንግግሩ የኢያሱ የመጨረሻ የህይወቱ የመጨረሻ ንግግር ነው። ከዚህ ንግግር በኋላ ኢያሱ አልቆየ፣ ሞተ። የሰዎች የመጨረሻ ንግግራቸው እጅግ ቫሉ አለው ይባላል። የመጨረሻ ጊዜ ሰው የሚያወራው ነገር። አንድ ወዳጄ የነገረኝ ነገር ልንገራችሁ። እሱ የሚያውቃቸው ጓደኛው ቤተሰብ ውስጥ ሀፕን ያደረገ ነገር ነው። ድሮ እንደምታውቁ ሰዎች ብዙ ምስቶች ይኖሯቸዋል እና በጣም 3-4 ምስት ያላቸው ሰው ናቸው። በጣም ሀብታም ናቸው። ብዙ ነገር አላቸው። ስለዚህ በጣም ብዙውን ነገር በምስጥር ይዘው ነው ያቆዩት። አብዛኛው ነገር ምስጥር ነው፣ ግን ሀብታም ናቸው። ኢቭን ሀብታቸው በትክክል የት እንዳለ እንኳን አይታወቅም ከሳቸው በስተቀር። እና ድንገት ታመሙ፣ በጣም በጸና ታመሙ። ስለዚህ ጠቅላላ ልጆችን ጠሩና ልጆች ያሉ በጣም እያቃሰቱ ትንፋሽ እየተቆራረጠ ነው የሚያወሩት። እስከ ዛሬ ድረስ ደብቄ ያኖርኩት ምስጥር አለኝ። ከዚህ በሽታ እምድን አይመስለኝም፣ ይሄ መጨረሻ ይመስለኛልና በደንብ ስሙኝ ይሏቸዋል። ከዛ ሁሉም ተሰብስበው መጡ። በተለይ ታላላቆቹን እናንተ ይህንን ኃላፊነት ተረካቢ ናችሁ። እድሜ ልኬን የለፋሁት ለናንተ ነው። ለናንተ ይሄን ለማትረፍ ስል ነው። ለናንተ በቅቶ የሚተርፍ ነገር ነው ያለኝ፣ ምስጥሩን ልንገራችሁ ብሎ ያሉ ድንገት ነፍሳቸው ወጣች ማለት ነው። ሰዎቹ ስላልሰሙት ቃል ነው ወይስ ስለሞቱ አባታቸው ይዘኑ? እና ስነግረኝ እስከ ዛሬ ድረስ ከባድ በቃ ጸጸት ነው ለሰዎቹ። ምን ይሁን ይሄ ነገር? ስለዚህ አንድ ሰው የመጨረሻ ንግግሩን አልተናገረም ማለት አሁን እንዳልኳችሁ ማለት ነው። ስለዚህ ስለ ወዳጄ ቤተሰብ ሰውዬ ታሪክ እንደማለት የመጨረሻ ንግግር በጣም ቬሪ ኢምፖርታንት ንግግር፣ የህይወት ጭማቂ ነው። ስለዚህ ኢያሱ ምዕራፍ 23 ላይ የእስራኤል ሽማግሌዎችንና መሪዎችን ሰበሰበና አናገራቸው። እግዚአብሔር እንዴት እንደረዳን ታውቃላችሁ አይደል አላቸው። ኢያሱ የሚገርም ሰው ነው። ገና እግዚአብሔር ሙሉ ኃላፊነት ሙሴ ከሞተ በኋላ ከመስጣቱ በፊት እንኳን በጣም የተመሰከረ ህይወት ያለ ሰው ነው። በነገራችን ላይ እኔ መጽሐፍ ቅዱስን በማጠናበት ጊዜ በዚህ በትንሽ ቆይታዬ ባየሁት የተረዳሁት ነገር ምን እንደሆነ ታውቃላችሁ? እግዚአብሔር አንደኛው ለሱ የሆኑ ሰዎችን እግዚአብሔር ያከብራቸዋል። you believe or not? እግዚአብሔር ብሎ ለታመኑ ሰዎች፣ በእውነት እግዚአብሔርን የሚያመልኩ ሰዎች መጨረሻቸው ያማረ ነው። በምንም አይነት መልክ በሉኝ፣ በታማኝነት። ሁለተኛ እግዚአብሔር በዚህ ሁኔታ ውስጥ በማይመች ሁኔታ ጓዳቸው ውስጥ እየተዘጋጁ ያሉ ሰዎችን ደግሞ እግዚአብሔር ጊዜ ጠብቆ ይገልጣቸዋል። ይሄንን በኤልያስ ቦታ አይታችኋል። ኤልያስ ሲጨርስ አከበረው፣ ተነጥቆ ሄደ። በስፍራ የሚተካ ሰው ነበረ፣ የሚከተል የሚዘጋጅ። ኢያሱም እንደዛ ነው። ሙሴን እግዚአብሔር ሲወስደው ኢያሱን ድንገት ማንን ላርግ ብሎ አይደለም እግዚአብሔር የመጣው፣ በእምነት የተመሰከረለት ሰው ነበር። ስለዚህ በነበረን ቆይታ በእግዚአብሔር ፊት በጓዳ ማንም ሳያየን የምናየው ነገር ከእግዚአብሔር አይን አልተሰወረም። አጠገባችሁ ላይ ላለ ሶስት ንገሩልኝ፣ ከእግዚአብሔር አይን አልተሰወረም በሉ። ጎሽ የሚል ሰው ላይኖር ይችላል። ሰው የሚያየው ሌላ ነው። ሰው በማያልክ ጎበዝ ሊልህ ይችላል። ሰው ሳያይ ግን በጓዳ በእግዚአብሔር ፊት በታማኝነት የምታደርገው ዝግጅት፣ የምታደርገው ጸሎት፣ የምታደርገው የቃል ንባብ ለእግዚአብሔር ጊዜ በታማኝነት የሰጣስ ያለ ሰው ካለ ላንተ ምስራች አለኝ። እግዚአብሔር ቀን ቆጥሯል አንተን የሚገልጥበት፣ እግዚአብሔር ታማኝ ስለሆነ። ኢያሱን ኃላፊነት ተሰጠው። ስለዚህ ይሄ ሰው ባገለገለበት ዘመን ላይ እግዚአብሔር የሰራቸው ተአምራቶችን በሙሉ ለህዝቡ ነገረ። እግዚአብሔር እንዲያደረገን ተአምር ሰራ፣ ጠላቶቻችን መታ፣ ኢያሪኮ እንዴት እንደፈረሰ ታውቃላችሁ፣ ስንዋጋ ፀሐይ በሰማይ እንዴት እንደቆመች የእግዚአብሔር ድንቅ ስራ ሁሉ አይታችኋል ብሎ አላቸውና እንደዚህ አለ። ከዚህ በኋላ ይሄኔ መጨረሻዬ ነው፣
ለሕዝቤ የምናገረው ይሄ ነው፣ የምታመልኩትን ዛሬ ምረጡ። እግዚአብሔርን ወይም ደግሞ እዚህ ምድር ላይ ያሉ ጣዖታትን ካለ በኋላ እኔና ቤቴ ግን ማን እናመልካለን? እስቲ ጩና እኔና ቤቴ እግዚአብሔርን እናመልካለን በሉ። ይሄ ውሳኔ ነው ወገኖች፣ ውሳኔ በህይወት ዘመን የሚደረግ ውሳኔ ነው። እግዚአብሔርን ለማምለክ የወሰነ ሰው በማንኛውም አይነት ቻሌንጅ ውስጥ ማለት ዋጋ የሚያስከፍል ነገር የለም እያልኳችሁ አይደለም፣ ነገር ግን መወሰንን ይፈልጋል። አምልኮ ስንዘምርለት እንኳን ከወሰነ ህይወት የሚዘመርለትና እንደው ዝም ብሎ ዜማ ቻልን የምንዘምረው ነገር የተለየ ነው። ማለት አምልኮ ዝማሬ አይደለም ብለን ስንል ብዙ ጊዜ የዝማሬን ዋጋ ማሳነስ አይደለም። ይሄንም ሚስ አንደርስታንድ እንዳታደርጉን። የዝማሬ ዋጋ ማሳነስ ሳይሆን በተረዳ በወሰነ እግዚአብሔርን ለማምለክ በወሰነ ሰው አንደበት የሚዘመር ዝማሬና መዝሙር ስለቻልን የምንዘምረው በጣም የተለየ ነው። ስለዚህ ዝማሬ በወሰነ ህይወት ነው የሚያምረው። እግዚአብሔርን ማምለክ መታዘዝን ነው። ሮሜ ምዕራፍ 6:16 ቁጥር ላይ እንደዚህ ብሎ ይነግረናል። የምንታዘዝለት እሱ ጌታ እንደሆነ ወይም ደግሞ እኛ ለምንታዘዝለት ነገር ባሪያ እንደሆንን ይነግረናል። ስለዚህ እግዚአብሔርን ስንታዘዘው እሱን በላያችን ላይ ጌታ እያደረግነው እያመለክነው እንደሆነ፣ ስለዚህ ያ የምንገዛለትን ነው የምናመልከው። አንደኛ ነገሥት ምዕራፍ 18 ላይ ከቁጥር 21 የኤልያስና የባኦል ነቢያት ታሪክ ነው የምታዩት። እዚህ ክፍል ላይ ኤልያስ መጣና እንደዚህ አለ። ግራ ገባ። ሰዎቹ ባኦልን ያመልካሉ፣ ከዛም ዞር ብሎ እግዚአብሔር ይላሉ። ግራ የተጋቡ ናቸው። ስለዚህ ለምንድነው በሁለት ሐሳብ እያነከሳችሁ የምትኖሩት? ይለይልን አለ። ኤልያስን በጣም የሚገርመኝ ነገር ምረጡ አይደለም። የኤልያሳውን ኤልያስ ሊያስመርጥ አይደለም የመጣው። እንደምታውቁ በምድር ላይ በጣም በርካታ አማልክቶች አሉ። ነገር ግን እኛ እንደምናምነው ቃሉም እንደሚያስተምር እውነታውም እንደሆነ የአምላክነት ባህሪ ያለው እግዚአብሔር ብቻ ነው። ከኔ ጋር ናችሁ? የሰማችሁኝ ነው? ልቀጥል እስቲ። የአምላክነት ባህሪ ያለው እግዚአብሔር ብቻ ነው ብሉኝ። ሌሎቹ ሰዎች ናቸው አምላክ ያደረጓቸው። ሰዎች ናቸው ዲዛይን ያወጡላቸው። ሰዎች ናቸው ስም ያወጡላቸው። ይሄ ማለት ግን ጣዖት የሆነ ነገር አይሰራም እያልኳቸው አይደለም። የሆነ ተአምር ሊሰራ ይችላል። የሆነ የሚያደርገው ነገር ሊኖር ይችላል። የአምላክነት ባህሪ ያለው እግዚአብሔር ብቻ ነው። ስለዚህ ኤልያስ ጥያቄው ምንድነው? የአምላክነት ባህሪ ያለው ራሱ አምላክነቱን እንዲገልጠው እድል እንስጥ ነው። የቱ ነው የአምላክ? የእናንተ የምታመልኩት ወይስ እኔ የሚያመልከው? ራሱን አሳልፎ ለዚህ አምላክ የሰጠ ሰው ነው። ስለዚህ የአምላክነት ባህሪ ያለው ይመጣል። በእግዚአብሔር ፊት ቆሞ እኔ አምላክ ነኝ የሚል ፍጥረት ደግሞ የለም። ሰዎች አምላክ ነህ ስሉት ነኝ ሊል ይችላል። ሲያመልኩት ሊል ይችላል። ትንሽ ታምራቶችን ሊሰራ ይችላል። በእግዚአብሔር ፊት ቆሞ እኔ አምላክ ነኝ የሚል ፍጡር አላየንም፣ ሊኖርም አይችልም። ስለዚህ አምላክነት ባህሪ ያለው ብቸኛ እግዚአብሔር አምላክ እንደሆነ ማወቅ ነው። ማቴዎስ 6:24 ላይ ጌታችን ኢየሱስ ክርስቶስ ለሁለት ጌቶች መገዛት አይቻልም፣ ወይ ለገንዘብ ወይ ለጌታ ባሪያ መሆን ነው። ገንዘብ ከጌታ ጋር የተቀራረበ ወይም ደግሞ ጌታ ተብሎ የተገለጸ ፈታኝ ነገር እንደሆነ የእግዚአብሔር ቃል ይነግረናል። ስለዚህ መምረጥ ይኖርብናል። አንዳንድ ጊዜ ገንዘብ ብዙ ዋጋ ሊያስከፍለን ይችላል። እንድንዋሽ ሊያደርገን ይችላል። ጊዜያችን እንድንሰጥ ሊያደርግ ይችላል። ከእግዚአብሔር ፊት ሊያርቀን ይችላል። በሂደት የምንመርጣቸው ምርጫዎች በህይወታችን ኮንሲኩዌንስ አላቸው። ጌታን ብቸኛ አምላክ እንደሆነ በህይወታችን መምረጥ። አራተኛ የህይወታችን ምርጡን ለእግዚአብሔር ማቅረብ ነው አምልኮ። የህይወታችን ምርጡን ለእግዚአብሔር ማቅረብ ነው። ዘፍጥረት ምዕራፍ 22 ከቁጥር 1 ጀምራችሁ ስታዩ የምታገኙት አንድ አስደናቂ ታሪክ አለ። አብርሃምን ልጁን እንዲሰጠው እግዚአብሔር ጠየቀው። ሰዋልኝ አለ። ይህንን ክፍል በደንብ ካጠናችሁ እኔን ወይም ከኛ መካከል አንድን ሰው እግዚአብሔር ልጄን ስጠኝ ብል ጥያቄው ከአብርሃም ጥያቄ ጋር አብሮ አይሄድም። ይስሐቅ ለአብርሃም ልጅ ብቻ አልነበረም። ይስሐቅ ለአብርሃም ልጅ ብቻ እዛው ክፍል ሲናገር አንደኛው ብቸኛ ልጅህን
እምትወደውን ልጅህን ለኔ ስጠኝ ነው የምለው። አንደኛ መሆን አንድ ነገር ነው፣ ብቸኛ መሆኑ። የሚወደው መሆኑ ሌላ ነገር ነው። ከዚህ ያለፈ ነው። ይስሐቅ ለአብርሃም ምን ማለት እንደሆነ ልንገራችሁ። አብርሃም እግዚአብሔርን ለ25 ዓመት ነው የጠበቀው ይስሐቅን ለማግኘት። መጠበቁ ብቻ አይደለም፣ እግዚአብሔር በጣም ብዙ ቃል ገብቶለታል። አብርሃም ደግሞ አማኝ ነው፣ እግዚአብሔርን አምኗል። አዲስ ኪዳን ላይ ሐዋርያው ጳውሎስ ስለ ኢየሱስ ክርስቶስ ትንሣኤ ሲናገር እንደዚህ አለ። ኢየሱስ አልተነሳም ይላሉ አንዳንዶች አለና፣ ኢየሱስ ካልተነሳ እኛ የሐሰት የእግዚአብሔር ምስክሮች ሆነናል። ኢየሱስ ካልተነሳ ሁሉም ነገር ባዶ ነው። ኢየሱስ ካልተነሳ እንደኛ ምስኪን የለም፣ በቃ የለም። ኢየሱስ ካልተነሳ ብሎ አለ። አዲስ ኪዳን ላይ የምናወራው የክርስትና ህይወት ጠቅላላው በክርስቶስ ትንሣኤ ላይ የተመሰረተ ነው። ነገር ግን ብሎ ጳውሎስ ይናገር፣ ልክ ወደ አብርሃም ይሄንን ሳመጣላችሁ፣ ለአብርሃም እግዚአብሔር የገባለት ቃል አለ፣ ዘርህ ምድርን ይሞላል፣ እንደ ሰማይ ከዋክብት እንደ ምድር አሸዋ አረጋለሁ፣ እባርካለሁ፣ አበዛለሁ፣ ይህንን ምድር ትወስዳለህ፣ ትሞላለህ ብሎ የተናገረ የእግዚአብሔር ቃል እውነተኛነት ራሱ መለኪያ ይስሐቅ ነው ለአብርሃም። ይስሐቅ የለም ማለት በእግዚአብሔር ላይ ያለው እምነት የአብርሃም የለም ማለት ነው። ይስሐቅ የለም ማለት እግዚአብሔር የተናገረው ቃል ቀራ፣ ባዶ ሆነ ማለት። ስለዚህ ይስሐቅ ልጅ ብቻ አልነበረም። እግዚአብሔር በድንገት የህይወታችንን ምርጡን ነገር ሊጠይቃችሁ ይችላል። እኛ ቤት ለእግዚአብሔር የሚከለከል ነገር ይኖር ይሁን? አይ ይሄንን እንኳን ይቅርብኝ ምንለው ነገር ይኖር ይሁን? እምንሳሳለት ከእግዚአብሔር በላይ ይኖር ይሁን? አብርሃም ፈተና አልነበረም ለአብርሃም ይሄ ጥያቄ። እጅግ ከባድ ጥያቄ እንኳን ቢሆን አብርሃም ሲፈተነው አናይም። ከአንዴ እሺ ብሎ መስዋዕቱን ይዞ እግዚአብሔርን አምኖ ጉዞ ጀመረ ነው የሚለው። በጣም የሚገርማችሁ ነገር አብሮት ያሉ ሰዎችን ሲያቆያቸው እንደዚህ ነው የሚለው፣ እኔና ልጄ እግዚአብሔርን አምልከን እንመጣለን፣ እናንተ እዚህ ጠብቁ። በጣም የሚገርም እምነት ያለው ሰዋለኝ ብሎት ልጁን ሊሰዋ ነው የሚሄደው። ልጄን ሰዋውና እመጣለሁ አይደለም የሚለው፣ እኔና ልጄ እግዚአብሔርን አምልከን እንመጣለን። አንድ ነገር ልንገራችሁ፣ ለእግዚአብሔር የህይወታችሁ ምርጥ ስታቀርቡለት the reward is worthy። እግዚአብሔር የሚከፍላችሁ ዋጋ you can't imagine። የማትጸጽቱበት ውሳኔ ነው በህይወታችሁ። እግዚአብሔር እናንተ ጋር ምርጡን ነገር ሊጠይቃችሁ መጣ ማለት በቃ እድለኞች ነን። እግዚአብሔር አንድ ነገር አስቧል ማለት ነው ለኛ ወገኖቹ። ይሄ በጣም ሊገባን ይገባል። እግዚአብሔር አንድ ያቀደ ነገር ለሰዎች ሁሉ የማይሆን የተለየ ድል እኛ ቤት እግዚአብሔር አስቧል ማለት ነው። ስለዚህ በእግዚአብሔር ፊት ሲቆም ከእግዚአብሔር ይልቅ አቴንሽናችን ሊወስድ የሚችል ማንኛውም ነገር ሊኖር አይገባም። ማንኛውም ነገር በህይወታችን ውስጥ ትልቅ በሉ ትንሽ በሉ የምትወዱት ወረበር ከእግዚአብሔር በኋላ ወይም ደግሞ ከእግዚአብሔር በታች መሆን አለበት። ሚልክያስ ምዕራፍ 1 ላይ ቁጥር 8 ሄዳችሁ ታዩ። እስራኤላውያን ለእግዚአብሔር የተረፈውን፣ የጎደለውን፣ የተሰበረውን፣ የማይሆነውን መስዋዕት አቀረቡለትና እግዚአብሔርን አስቆጡት ይላል። ለእግዚአብሔር የሚቀርበው ነገር የተረፈልን ወይም ደግሞ የማይጠቅመን ለሌላ ነገር ሊውል ያልቻለውን ብቻ ለእግዚአብሔር አይደለም። እግዚአብሔር የሰው ዳኛ አይደሰትም በዚህ። ስለዚህ ወገኖች ሆይ በህይወታችን ምንም ነገር ቢሆን ወዳጅነት ሊሆን ይችላል፣ ስልጣን ገንዘብ ሊሆን ይችላል፣ ክብር ዝና ሊሆን የፈለጋችሁትን ነገር አስገቡ። በእግዚአብሔር ፊት ሲቆም አንሶ ሊታየን ይገባል። ከእግዚአብሔር በኋላ ከእግዚአብሔር በታች ሊሆን ማለት ነው። ለእግዚአብሔር ምርጡን ማቅረብ ብለን ስንል የአምልኮ በረከቶችን ከመናገሬ በፊት ወደ እግዚአብሔር ቤት ስንመጣ ምኖረን አሁን ማነሳቸው ነገሮች ሁሉ ስንዘምርለት፣ በጋራ ተሰብስበን እግዚአብሔርን ስናመልክ፣ የእግዚአብሔርን ቃል ስንሰማ፣ በእነዚህ እውነታዎች ቆመን ነው እግዚአብሔርን ማምለክ ያለ። እግዚአብሔርን የህይወታችን ምርጫ አድርገን
የህይወታችን ምርጡ የሚገባለት አምላክ አድርገን እግዚአብሔር ራሱ ማንነቱ ገብቶን የእግዚአብሔር ፍቅሩ ገብቶን ጽድቁ ገብቶን ታላቅነቱ ገብቶን የህይወታችን ማዕከል አድርገን ልንዘምርለት ስንመጣ እዚህ ማድረግ ያለብንን ነገር ልንገራችሁ። ወደ እግዚአብሔር ቤት ስትመጡ በፍጹም ልታደርጉ የማይገባ ወይ ልናደርግ የማይገባ ነገር ጧት ከመኝታችሁ እንደተነሳችሁ በደመ ነፍስ መኪናችሁን እየዳችሁ ወደ ቸርች አትምጡ። በፍጹም ልናደርግ በረከቶቻችንን የሚያስር ነገር ነው ወገኖች። ወደ እግዚአብሔር ቤት ስንመጣ በስነ ልቦና በአእምሮአችን እግዚአብሔርን ልናመልክ የመጣን እንደሆነ ተዘጋጅተን መምጣት አለብን። ልንዘምርለት እንደሆነ ዛሬ ነው ያየው ባንተ ነው እድሜ ሰጣኝ አንተ እየተነፈስኩ ያለው ታንተ የቆም እኔ የምናገረው ነገር ላይ መቻችሁ ይችላል። እኔን ታውኝ ፓስተር ሰለሞን ተናገረ ነገር ላይ መቻችሁ ፓስተር ሰለሞንን ታውት። እኔም እግዚአብሔርን ሊያመልክ ነው የሚመጣው እዚህ እናንተ። ስለዚህ ግንኙነታችን ቀጥታ ከእግዚአብሔር ጋር ነው። እስትንፋስህን ያቆየ አምላክ ድምጽህን መስማት ይፈልጋል። ጨለማህን ያበራ ሌሊትን ያነጋ አምላክ ድምጽህን መስማት ተመስገን እንድትልለት ይፈልጋል። በዚህ ለመዘመር ስንመጣ እዚህ ሊያዘምሩን የሚመጡ ሰዎች መከራቸውን ማየት የለባቸውም። አንዳንድ ጊዜ መድረክ በጣም ይከብዳል። ትግል የሚሆን ጊዜ አለ። ከባድ ትግል የሚሆን ጊዜ አለ ወገኖች። በስነ ልቦና በአእምሮአችን እግዚአብሔርን ለማምለክ ተዘጋጅተን ስንመጣ ሰማይ ክፍት ይሆናል። እግዚአብሔር መስዋዕታችንን ለማሽተት ለምን ኮንሺየስሊ ስለሆነ የምናመልከው እግዚአብሔርን። ዜማ ስለቻልን አይደለም የምንለው። ዜማ ስለቻልን ማለት ግጥሙን ስለቻልን ማለት የለብንም። አንዳንድ ጊዜ እንኳን ቃሉ ራሱ ምን እንደምል በትክክል ማንጠራበት ጊዜ አለ። ስለዚህ ወደ እግዚአብሔር ቤት ስንመጣ ላመልከው የመጣው ነው። ቃሉን ሊሰማ ድምጹን ሊሰማ የመጣው ነው። ዛሬን የሰጠኝ እሱ ነው። እድሜን የሰጠኝ በሳምንት አንድ ቀን ናት የምናረጋት። ይሄን ሳምንት ሁሉ ለተሸከመ እልልልለት ነው የሚመጣው፣ ልዘምርለት ነው የሚመጣው። ስለዚህ መዝለል ካለብህ መዝለል፣ ማሸብሸብ ካለብህ ማሸብሸብ፣ ማጨብጨብ ካለብህ ማጨብጨብ ይኖርብሃል። በዚህ ነፃነት በእግዚአብሔር ፊት መተን እንድናመልክ አደራላችኋለሁ። እኔ እዚህ ሀገር እንደመጣው ሁለተኛ ስራዬን ልጀምር ኢንተርቪው ቀጠሮ ተሰጠኝ። የመጀመሪያ ነው ፎርማል ኢንተርቪው ለማድረግ እና አፍተርኑን 2 PM ነው ቀጠሮ ያለው። ካን ኢማጂን ሌሊቱን ሙሉ አልተኛውም። በደንብ እንደዚህ ይሉሃል ብሎ አሉኝና ስለሚለብሰው ልብስ ሳስብ፣ እንግሊዝኛቸው ረዳ ይሁን ሳስብ፣ ከዛስ ምን ልል እንደሆነ ሳስብ፣ ጎግል ሳደርግ፣ ዩቲዩብ ሳይ ኢንተርቪው እንዴት እንደነበረ አታምኑኝ። እናንተ ዛሬ በጣም የምትፈልጉት ስራ ላይ ኢንተርቪው ቢቀጥሯችሁ እንዴ በቃ የፈለገውን ብለህ ጧት ተነስተህ ሰዓቱን ቢደርስ ባልደርስ ብለህ ትራፊኩን ቼክ ሳታደርግ ዝም ብለህ ተነስተህ ትሄዳለህ? አናረገውም አይደለ? አናረገውም ወገኖች። እግዚአብሔርን ልታመልኩ ስትመጡ እንደፈለገ ይሁን ይጀምሩት አይጀምሩ በደረሱበት ደርሳለሁ ብለህ አትምጣ። እርግማን አትጥራ ለቤት። እግዚአብሔርን እናመልክ ነው የምንወጣ። ጧት ሰዓታችሁን አጀስት አድርጉ፣ በጊዜ ተነሱ፣ ተዘጋጁ። አእምሮአችሁ በስነ ከተቻለ ደግሞ ፏ ብላችሁ ነው እንዘምርለታለን። እስቲ እንዘምርለታለን በሉ። እንዘልል ምን ይበዛበት አይበዛበትም። ለምዙ ሰዎች ራሱ እንዴት ቀላል ነው። እግዚአብሔር መስዋዕታችንን ለማሽተት ወደ ምድር ሲመጣ ዙፋኑ ላይ ሲነቃነቅ በቤታችን የሚሆነውን ነገር ልንገራችሁ። የመጀመሪያ እግዚአብሔር ስናመልክለት ጦርነቶቻችንን ይዋጋል። እስቲ ጦርነቴን ይዋጋል በሉ። ስናመልከው እግዚአብሔር ጦርነታችንን ይዋጋል። ሁለተኛ ዜና ምዕራፍ 20 ላይ እንደዚህ ሆነ። አንድ ታሪክ የእስራኤል ንጉስ ነው እና ከባድ ጠላቶች መጡባቸው። በእርግጠኝነት እነሱ የሚያውቁት አንድ ነገር ነው፣ ሊቋቋሙት የማይችሉ ኃይል ነው። እዛ ክፍል ጸሎቱን ብታራሱ ያሳዝናል። እግዚአብሔር ሆይ እኛ ምን እናርግ አናቀም፣ ምን እናረጋው ግራ ገባን። እነዚህን ሰዎች አንችላቸውም፣ ከኛ ኃይል በላይ ናቸው። የተናገሩንን ሰምተሃል፣ ዛቻቸውን ሰምተሃል፣ እኛ አንችላቸውም ስሉ እግዚአብሔር እንደዚህ ያለ አንድ ነገር ትችላላችሁ አላቸው። ምን? ማምለክ። እናንተ ታመልካላችሁ፣ እኔ እዋጋለሁ አለ። ስትጩሁና አሜን ብሉ። እናንተ ታመልካላችሁ፣ እኔ አንድ ነገር ልጠይቃችሁ ወገኖች፣ በህይወታችሁ አልቋቋምም ያላችሁ ነገር ገጥሟችኋል? እንደው ድንገት አንድ ሰው በዚህ አይነት ሁኔታ ውስጥ ያለ ሰው አለ?
የሚያስጨንቅ ነገር እኔ አልወጣም ብለህ ያልከው ሰው አለ? ሐኪሞች ሊያገኙ ያልቻሉ የሚያስጨንቅ በሽታ አለብህ? የምትከፋ ነገር፣ የምታዝን ነገር ከኔ አቅም በላይ ነው። የምስራች አለኝ። እግዚአብሔር ውጊያውን ይዋጋል። ዝም ብለህ አምልክ፣ ውጣና ዘምርለት። አይቋቋም፣ ሁኔታ አይቋቋም። እልል በልለት፣ እግዚአብሔር ይዋጋልሃል። እንደዚህ አለ፣ እናንተ ጌጠኛ ልብስ ልበሱ አለ፣ ቸር ነውና ምህረቱ ለዘላለም እያላችሁ ዘምሩ። መዛሙራንን ከፊት አሰልፉ፣ ዘምሩለት። እኔ ወርዳለሁ፣ ድብቅ ጦር አስነሳለሁ፣ ነፃ አወጣለሁ አለ እግዚአብሔር። ይኸውላችሁ ምርኮ በምርኮ አደረገ። በማንኛውም አይነት ሁኔታ ውስጥ ያለ ሰው አለ፣ ደጅህን ዝጋና አምልከው፣ እልል በልለት፣ ለእግዚአብሔር መስዋዕት። አንተ ቸር ነህ በሉት። ኢየሱስ ጌታ ነው። ጦርነታችንን እሱ ይዋጋል። እንደ ቤተ ክርስቲያን ልንገራችሁ፣ እግዚአብሔር ጦርነታችንን ይዋጋል። ከኔ ጋር ምስክር የሚሆን ሰው አለ? በህይወቱ ያየ እግዚአብሔር እየተዋጋለት። እኔ በጣም ብዙ ጊዜ አይቻለሁ እግዚአብሔር ሲዋጋልኝ። እኔ ማልችላቸውን ስችል፣ መቆም በማልችልበት ስቆም። ይሄ ምስክርነት ያለ ሰው አለ? እኔም የሚል ሰው አለ? ኢየሱስ ያድናል። እንዘምርለት፣ እግዚአብሔር ይዋጋል። በዚህ አምላክ ፊት ለመዘመር ስንመጣ በደመ ነፍስ አንምጣ። እሱ ይዋጋል፣ እኛ እንዘምር። እቤታችን ነቅተን እንምጣ ወገኖች። አው ለማንኛውም ለሚያስረን ድንዛዜ ራሳችንን አንፍቀድ። ሰይጣን አንደኛው አታክ የሚያደርገን እግዚአብሔርን እንዳናውቅ ነው። አይምሮአችንን የሚይዘው ጨለማ ድንዛዜ ነው የሚያለው። ወደዚህ የሚመጣው ስትጮሁና ልዘምርለት ነው በሉ። ከማንም ጋር ምንም ጉዳይ የለኝም። እኔ እዚህ ስመጣ እግዚአብሔርን ለማምለክ ነው የሚመጣው። እናንተ ምንም ጉዳይ የሚያገናኘን አምላኪዎች መሆናችን ነው። ጮሁና እግዚአብሔር ይዋጋልናል በሉ። ስለዚህ ከዚህ በኋላ እዚህ የምንጠብቀው ነገር እግዚአብሔርን በነፃነት እናመልካለን። ማንም ሊሆን ይችላል እዚህ ጋር የሚቆመው። እኔ የሚመጣው እግዚአብሔርን ለማምለክ ነው። ከቻልኩ እዘላለሁ፣ እልልላለሁ፣ የሆንኩትን ሁሉ ቢሆን። ሁለተኛ የአምልኮ በረከት ነፍሳችንን በደስታና በፍስያ ይሞላታል። ዝም ብላችሁ ስታመልኩ ታውቃል? ባለፈው ነግሬያችኋል። እንደሚፈስ ውሃ ሰላም በውስጣችን ይፈሳል። የሚያመልክ ሰውና ዝም ብሎ ሰው ሰላሙ አንድ መስል። በዚህ ምድር ላይ በነገራችን ላይ ከፍተኛ ወጪ የሚወጣው ነገር ምን እንደሆነ ታውቃላችሁ? ኢንተርቴይንመንት ዲፓርትመንት ነው። መዝናኛ ከፍተኛ ገንዘብ ወጪ የሚወጣው ለምን እንደሆነ ታውቃላችሁ? ሰው ሁሉ ጭንቀታም ነው። ሐሳቡ እንዳይሄድለት ሐሳቡን የሚያቆይ ነገር ይፈልጋል። ሰው ፊልም ሲያይ ለምን እንደሚያሳቃል? ሐሳቡ እየዘለለ ሲያስቸግረው አላስተኛ ስለው ሐሳቡን እንዲያቆይለት እንዲያደነዝዘው ይፈልጋል። እግዚአብሔር ያለው ሰው ግን ሰላም አለው። የሚያመልክ ሰው ሰላም አለው። እንቅልፉን ተይቶ ነው የሚያድረው። እናመልካለን፣ እግዚአብሔር በሰላም ይሞላናል። መዝሙረ ዳዊት ምዕራፍ 16 ከቁጥር 11 ይላል፣ ሕይወቴን መንገድ ታሳየኛለህ፣ ባንተ ዘንድ የደስታ ሙላት፣ በቀኝም የዘላለም ፍስያ አለ ይላል። እሱ ፍስያችን ነው። በገንዘባችን ቁጥር አይደለም የምንቆጥረው ነገር፣ የምንመካ ስልጣን አይደለም። እኛ እናመልካለን፣ አናቆም። ለምን እንደምንደሰት ራሱ አንተ ዝም ብለህ ስታይ እግዚአብሔር የሚያቅሰውና የማያቅሰው ፊቱ ራሱ እኮ አንድ አይደለም። ሁሉ ጊዜ ደስተኛ ዋይ እግዚአብሔርን ስታመልክ እግዚአብሔር በውስጥ የማይቋረጥ የደስታ ምንጭ ያፈሳል። አምልኮ ስናመልክለት እግዚአብሔር መገለጥንና ምሪትን ይሰጠናል። በህይወታችን በጣም አስቸጋሪው ነገር ምን እንደሆነ ታውቃላችሁ? ያለ ምሪት መውጣትን። እግዚአብሔርን ስናመልከው ግን እግዚአብሔር ምሪትን ይሰጣል። ሐዋርያት ሥራ ምዕራፍ 13 ላይ በአንጾኪያ ቤተክርስቲያን ውስጥ የሆነ ይሄ ነው። እየዘመሩለት እየጸለዩለት እያለ እግዚአብሔር መንፈስ መጣና ተገለጠላቸው። ቀጥሎ ምን ማድረግ እንዳለባቸው ምሪትን ሰጣ። ሐዋርያ ጳውሎስና ባርናባስን መለየት፣ መላክ፣ ወንጌል ወደ ዓለም ሁሉ እንዲሄድ የመጀመሪያው ምንጭ እዛ ጋር ነው። እግዚአብሔር ተገልጦ ምሪት የሰጣቸው።
ስለዚህ እግዚአብሔርን ስናመልከው እንደ ህዝብ ስናመልከው እንደ ቤተክርስቲያን እግዚአብሔር ምሪትን ይሰጣል። እግዚአብሔር መገለጥን ይሰጣል። ቀጥሎ ምን ላድርግ ብለን አንደነጋገርም። በጨለማ አንጓዝ። እግራችን ሊያርፍ ያለበትን እግዚአብሔር ይመርጣል። በመንገዳችን ላይ ብርሃኑን ያበራልናል። አምልኮ ሰንሰለቶቻችንን ይሰብራል፣ እስራታችንን ይፈታል። ሐዋርያት ሥራ ምዕራፍ 16 ላይ የምታውቁት ሰው ጳውሎስና ሲላስ በእስር ቤት ታስሮ ሲዘምሩለት አይገርማችሁ? ሲዘምሩለት ታስሯሉ። እስራቱ ቀላል አይደል። እዛ ክፍል ይነገራል። ከግንድ ጋር ተጠርቀው ታስረው ቆስለው ተገርፈው በሌሊት እኩለ ሌሊት ሰው በሚያቃስትበት ሰው ብሶትን በሚናገርበት እንትን ለማምለክ ብለን ወተን እንዲሆነን በሚልበት ያንን ሁሉ ሁኔታው የሚያዘምር አልነበረም። አንድ ነገር ሁኔታው ሐዋርያ ጳውሎስና ሲላስ የነበሩበት የሚያዘምር አይደለም። ቁስል አለ፣ ታስሯሉ። ደግሞ ሰርቀው አይደለም፣ ጌታን ስለጠሩ ስላገለገሉት ነው የታሰሩት። ነገር ግን ኮምፕሌን አልነበረም፣ ዘመሩለት። ከዛ እግዚአብሔር በሰማይ ተንቀሳቀሰ። ምንድነው ብለው ምድር ተናወጠች፣ ከእጃቸው ሰንሰለት ወደቀ። አንዳንድ ጊዜ አንድ ነገር ልንገራችሁ። አንዳንዴ እኛ ማናውቀው የማይለቀን ነገር አለ። የማናውቀው ሳናውቀው የታሰርንበት ምን ሆኜ ነው ስንል የምንኖር ሳናውቀው የታሰርንበት በአካል እየሄድን የታሰርንበት ዛሬ እናገራለሁ በእናንተ ላይ እግዚአብሔርን ስለምናመልክ እያመለክን ማንኛውም ሰንሰለታችን ይወድቃል። አሜን። ጩሁና እስቲ ከኔ ይወደቅ አይሁን በሉ። ምድር ተናወጠች። የእግራቸው ሰንሰለት ተፈታ፣ የእጃቸው ሰንሰለት ተፈታ። ሰዎቹ መሄድ ጀመሩ። እግዚአብሔር ተአምርን አደረገ። የምድርን መሰረት የሚያናውጥ የእግዚአብሔር ክብር ይገለጣል። እግዚአብሔርን ስናመልክ እግዚአብሔር እህላችንን ይፈውሳል። እግዚአብሔር በሽታችንን ያርቃል። ዘጸአት 23:25 እንደዚህ ይላል፣ አምላካችሁንም እግዚአብሔርን ታመልኩታላችሁ፣ እርሱም እህል ውሃችሁን ይባርካል፣ በሽታን ከመካከላችሁ ያርቃል፣ በምድርም መካን ወይም የሚጨነግፍ አትሆንም፣ ረጅም ዕድሜ እሰጥሃለሁ። ዋው! አያችሁ በረከቱ። እግዚአብሔርን ታመልኩታላችሁ። እስቲ አመልከዋለሁ በሉ። እግዚአብሔርን ለማምለክ ካወሰንን ምርጫችን ካደረግን እግዚአብሔርን የመጀመሪያ በህይወታችን ስናደርግ የሚሆነውን ነገር እግዚአብሔር እህል ውሃችንን ይፈውሳል። ጩሁና እስቲ እግዚአብሔር እህል ውሃዬን ፈውሶታል በሉ። ዋው! እግዚአብሔር በሽታ ከመካከላችን አርቋል በሉ። እስቲ እናንተ መካከል የሚጨነግፍ አይኖርም፣ ጀምሮ የሚቆም አይኖርም። በጣም ብዙ ነገሮች ጅማሬ ላይ የሚቆሙ ናቸው። በጣም ብዙ ሰዎች ይሞክራሉ፣ ከዛ ተስፋ ይቆርጣሉ። የሆነ ነገር ለመስራት ይሞክራሉ፣ ተስፋ ይቆርጣሉ። እነሱ ተስፋ መቆረጥ ደግሞ ሌላው ያሰበውን ሰው ተስፋ ያስቆርጣል። በጅማሬ የሚቀር ነገር ብዙ ነው። በጌታ በኢየሱስም ባረኳችሁ። ከዚህ በኋላ ጭንገፋ ያገኛችሁ። ከዚህ በኋላ ጀምራችሁ መንገድ ላይ የሚቀር ነገር አይኖር። እግዚአብሔር ይመለካል፣ እህል ውሃችን ይፈወሳል። ጩና እንጸልያለን። ተነሱና እንጸልያለን። ኢየሱስ ያድናል። እግዚአብሔር እህል ውሃችንን ፈውሶታል። እግዚአብሔር ጭንገፋ ከምድራችን መጥቶታል። እግዚአብሔር በሽታ ከመካከላችን አርቋል። ከኛ የምትጠበቀው አንድ ነገር ነው፣ እግዚአብሔርን ማምለክ። ከኛ የምትጠበቀው አንድ ነገር ነው፣ እግዚአብሔርን ማምለክ። እጆቻችሁን ከፍ አድርጉና እስቲ በሕይወቴ ዘመን በሙሉ አመልክሃለሁ በሉት። ስናመልከው እግዚአብሔር ይታደገናል። ወዶኛልና እታደገዋለሁ፣ ስሜን አውቋልና እከለክለዋለሁ። ይጠራኛል እመልስለታለሁ፣ በመከራ ጊዜ ከእርሱ ጋር ይሆናለሁ፣ አድነዋለሁ፣ አከብረዋለሁ፣ ረጅም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ። አውቆኛልና እጋርደዋለሁ።
ኢየሱስ ጌታ ነው። ወገኖች ሆይ አንድ ነገር እንድታምኑ ፈልጋለሁ። ድንገት እንደው በሆነ ሐዘን ውስጥ ያላችሁ ሰዎች፣ በህመም ውስጥ ያላችሁ ሰዎች ካላችሁ ይሄ ቃል ለእናንተ ነው። እግዚአብሔር በሽታውን ከላያችሁ ላይ አርቋል። ተስፋ የምትቆርጡ ሰዎች፣ ብዙ ነገር ጀምራችሁ እየቆመ የተቸገራችሁ ሰዎች አላችሁ። ይሄ ቃል ለእናንተ ነው። ከዚህ በኋላ ጭንገፋ አይሆንም። በዚህ እውነት እንጸልያለን። እግዚአብሔር ነፃ ወጥቶናል። እግዚአብሔር ይመለካል። ከዚህ በኋላ የተጠራ ነው። ለዛ ነው የኖር ነው። ለዛ ነው እግዚአብሔር ያኖረን እንድናመልከው ስለሆነ እናመልከዋለን። እግዚአብሔር ስራችንን ይሰራል።